በድሮ ጊዜ አንድ ንጉስ ነበር አሉ። እዛ አካባቢ የነበሩትን አዋቂና ምሁሮች ሰዎች ሰብስቦ ዛሬንም ነገንም ትናንትንም ሁሉንም ነገር የሚገልጽልኝን እጣት ቀለበቴ ላይ የማደርገውን ነገር እጣት ቀለበቴ ላይ የማትመውን ነገር ይዛችሁ ካልመጣችሁ ሁላችሁንም አጠፋችኋለሁ ብሎ አዘዛቸዋል። ልክ የሰማይን ከዋክብት ቆጥራችሁ መታችሁ ካልነገራችሁኝ አጠፋችኋለሁ እንዳለው ስቶሪ ማለት ነውና ሰዎቹ በጣም ተጨነቁ፣ ተሰባሰቡ፣ ብዙ መጽሐፍት አገላበጡ፣ በጣም ብዙ ተጨነቁ፣ ወጡ፣ ወረዱ፣ ጠየቁ፣ ምን አሉ፣ ነገርየው ሊያገኙት አልቻሉ። ልክ ከዋክብትን ቆጥራችሁ አምጡልኝ ብሎ ሚስትየው እንደገላገለችው የሃ ቤተሰብ ማለት ነውና 2 ሳምንትን ጊዜ ሰጥቷቸው 2 ሳምንት ሙሉ ተጨነቁ። የመጨረሻ ቀን ላይ ሚስት ሁሌ ንገረኝ ምንድነው ጉዳይ ንገረኝ ትለዋለች። መጨረሻ ሊሞት ነውና ከመሞቱ በፊት ምክንያቱም መንገር ፈለገ። ለሚስት ነገራት። ምክንያቱም የጠየቀው ጥያቄ ዛሬንም ትናንትንም ነገንም ከነገ ወዲያንም አሁን ያለውበትንም ሁሉንም ነገር የሚገልጽልኝን ነገር ነው ንገረኝ አለው። ሊያውም እጣት ቀለበት ላይ የሚደረግ ነገር። ታዲያ ሚስት ይሄ ምን ያስጨንቃል? በዚህ ነፍስህን ልታጣ ነበር እንዴ አለችው። ምን ልበለው ሲላት ይህም ያልፋል በለው አለችው። ወዳጄ ያላችሁበት ሲቹዌሽን ምንም ይሁን ምን ማለት ነው። ሀብታም ልትሆን ትችላለህ፣ ድሃ ልትሆን ትችላለህ፣ ተጨንቀ ሊሆን ይችላል። ነገሮች እያስጨነቁ ሰዎች እያስጨነቁ so many things ህይወት ላይ ሊፈጠር ይችላል። እንኳን የሚፈጠሩት ነገሮች አይደሉም አንተም አንቺም ታርፊያታለሽ። ሁሉም ያልፋል፣ እኔም አልፋለሁ። ስለዚህ ብዙ አትጨነቁ። ለዚህ ዓለም ብዙ መጨነቅ አስፈላጊ አይደለም። እንደዚህ ከቻላችሁ ትራቭል እያደረጋችሁ ከቻላችሁ ደግሞ ያቀማችሁ መልካም ነገርም እያደረጋችሁ ህይወትን መቀጠል ነው። ብዙ የሚያስጨንቅ ነገር የለም። ሰው እንጀራ በወጥ እንጂ እንጀራ በወርቅ አይበላም። መልካም ቀን ይሁንላችሁ። ይሄ ከጊቤ ብሔራዊ ፓርክ ጉራጌ እያስተላለፍኩላችሁ ያለው መልእክት ነው። መቻችሁ። ሰላም ፍቅር ለሀገራችን ይሁንልን።